ይሄ ቀይትን የመሰለ ልጅ ጋይስች ልጅ ሊፈታት አልቻለም። ምን ይሻለናል ጋይስ? ኧረ በስመ አብ! ኧረ ፍታ ብሮ ፍታ እንዴ! ምን ሆነ ነው? ትናንት ራት ምናምን ሲገባበዙ አላየም እንዴ? ሮማንቲክ ነገሮች ምናምን እንዴ! ኧረ ብራዘር አይነፋም እና ማለት ነው። ልጅ አገርሽቶበታል። ምን ይሻላል? አይ ምስኪና ግን እንደ በፊቱ ቪው የለም። የምር ጠሩ አለኝ። አይ ብሩክ ትገርመኛለህ። ስንት አመት የተደበቀ ሚስጥር ታወጣለህ። እንደው ብሩኬ እኮ እያመለጠው አንዳንድ የደበቁትን ነገር ዝርግፍ ያደርጋል። እኔ ወደ ባሻ እውነትም ቡቡ ነው። እንዴት የተደበቀችውን ነገር ከሆነ ቀን ዝም ብሎ ሲያወራ ዝርግፍ ያረጋታል። እና እንግዲህ ከዚህ በኋላ እናጅሮሽ ማለት ነው። ፍራንክን ቢጀምሩ ምንም ቢሉ እንዳደነግጡ ነገረን እኮ ብሩኬ እኮ ነገረን። አመለጠው፣ ሚስጥሩ አመለጠው እኮ ጋይስ። የደበቁት ነገር አምልጦት ዝርግፍግፍግፍ ነው ያደረገው። በቃ ብዙ ነገር ነው የተናገረው። የምር አይ ብሩኬ፣ አይ ቡቡ፣ እውነትም ቡቡ፣ የምር ቡቡ እኮ ነህ አንተ እኮ በቃ እኔ ጨዋ ይሁንላችሁ። ለማንኛውም ማለት ነው እኛ እናቃለን። ሲጀመር ግን ማታቆ የነበራችሁ አንደኛ ብዙ ነገሮችን ማያደርጉት እዚህ ጋር ማይሳሳሙት ስለ ፍቅር የሆነ ማይሆን ነገር ማያረጉት ከካሜራ ጀርባ እንደዛ ስላልሆነ ሳይሆን እነሱ ህፃናትን እያሰቡ በቃ ለዩቲዩብ የማይመጥን ስራ መስራት አይፈልጉም። ገብቷቸዋል አይደለ? አሁን እዚህ ጋር ካሜራ ፊት ከንፈር ለከንፈር አሁን ሩታ በፊት ማለት ነው አብርሽ እንደው ካሜራ ላይ ግጥም አርገት ስማለች። ኧረ የሰው ምላስ በዛ ላይ ሲንግሎች አዝነውብሽ እኮ ነው ሩታ። አሁን እኮ ህይወትሽ እንደዚህ ተመሰቃቀለ። እውነቴን ነው። ካሜራ ፊት እንደው ከንፈሩን ግጥም አርገን መስመው ግዙ ማህረን ነቅላል ተወስዶን ምድርስ ብታዩት ማለት ነው። ስስመው በኢየሱስ ስም። ከዛ በኋላ ሳይበረክት ፍቅሩ ብትንትን አለ እና እነሱ ህጻናትን እያሰቡ ነው ቪዲዮ የሚሰሩት። ይሄ ነገራቸው በጣም ደስ ይለኛል። ምር ሃይሚና ብሩክ ቢጋቡ ራሱ ለምንድነው የኔ ፍቅር የኔ ማር ማይባባሉ ምናምን? እነሱ ማለት ነው ተጋብተው ራሱ ካሜራ ፊት አይሳሳሙም። ታያላችሁ ጉንጭ ምናምን ኖርማሊ ነው፣ ግን ይሄ ከንፈር መሳሳም የሆነ ወጣ ያለ ነገር ታውቃላችሁ። ኧረ ስንት ጉድ አለ መሰላችሁ፣ ስንት ጉድ። እና እንደዛ አያደርጉም። ቢጋቡ ራሱ እና ህጻናትን እያሰቡ ነው የሚሰሩት። እዚህ ጋር ጎበዝ። እንደዛ ማድረጋችሁ ደግሞ ቋሚ የሆነ ተመልካች እንዲኖራችሁ አድርጓል። ሌላኛው ደግሞ የፍራንክ ጉዳይ ነው። ፍራንኩ እንዳልኳችሁ ነው። አብዛኛውን ጊዜ ተመካክረው ሁለት ወር እንዲቆይ አድርገው ቀድማ አስበው። አሁን አዲስ እቅድ እየታቀደ ይሆናል። ታያላችሁ። አዲስ እቅድ አሁን ይጀምራል። ምክንያቱም ሁሌ እንደዚህ አይቀጥልም። ሁሌ ድራማ፣ ሁሌ ፍራንክ፣ ሁሌ ምናምን ነው የለም። ሁሌ ሮማንቲክ የለም። አሁን በቃ ሊጀመር ነው። መቼ እንደሚጀመር ልንገራችሁ። አንደኛ ነገር የሃይሚዬም ይለቅ መጀመሪያ የሃይሚዬም ያልቃል። ሁለተኛ ነገር ደግሞ የሃይሚ 300 ሺህም ተከበረ፣ የብሩክም ተከበረ። ምናልባት ቤት ካስመረቁ ቤት እንኳን እንደዛ አይኖርም ብዬ ነው ማስበው። አሁን የሚጠብቁት የሃይሚ ጌም እስኪያበቃ ነው። በቃ የሃይሚ ጌም ካበቃ በኋላ የኢዩ ክርስትና ካበቃ በኋላ ሌላ ምርጥ ድራማ ጀምራሉ። ምርጥ ድራማ፣ እጅ ቁርጥ የሚሆነ ድራማ ጠብቁ። አሁን ስክሪፕት እየተጻፈ ነው። ከዛ በኋላ ምን አይነት እንጀምር፣ እንዴት እንጀምረው፣ በቃ አንድ ላይ ሆነው እየተመካከሩ ነው በእርግጠኝነት ማለት ነው። ምክንያቱም አሁን ሃይሚና ብሩክ ድራማ ሲያቆሙ ፍፄ፣ ሚፍታ ሁሉም አንድ ላይ እየተከራዩት፣ ለዛ ነው አንድ አካባቢ የሆኑት። ሁሉም አዲስ አበባ የመጡት። አዲስ ስክሪፕት እየተጻፈ ነው፣ ጠብቁ። ትናንትና ብሩክ አምልጦት ምንድነው ያወራው? ይቅርብኝ ተውት። እንዴት ናችሁ? ደህና ናችሁ? እኔ ወዶቼ፣ እኔ ማሮች፣ እኔ ፍቅሮች፣ እኔ በጣም ደህና ነኝ። እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ ደህና ናችሁ ሆይ? አለው እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። ለቤት አዲስ ከሆናችሁ ደግሞ ብታረጉ በጣም ነው ደስ የሚለኝ። ከዛ ውጭ ግን ማለት ነው ሰብስክራይብ አድርጉ። የምር ሰብስክራይብ አድርጉ። ምን አይከፈልበት፣ ምን ችግር አለው? ዋይ እና ምንድነው ዛሬ ላውራ የመጣሁት አንደኛ ይሄ ምንድነው ምንቴ ሲቆላመጥ ይሄ ቀይ ባብ የመሰልሽ ቀይ ትል መስሎ መጣ። ደግሞ ቀይ በቀይ ለብሶ ቫለንታይን ዴይ በፈጣሪ ስም ጆሲ ትዛለኝ።
ምን ሆነ ነው አንተ ሰውዬ? ለምን አትፈታም? እነሱ እኮ ሮማንቲክ ናቸው። ሀይሚ ትናንትና አንተዬ የሚል የማነው አዲሷ ሙዚቃ ኤደን፣ እኛ ኤደን እና አንድ ብር ተጋቡ ብለን አሽቃብጠን ኤደን ኧረ አልተጋባንም ሙዚቃ ነው ያወጣው ብላ ወሽመጣችን ብጥስ አረገችው። እና ሩታ እንግዲህ ማናት ቶ ወይ ፈጣሪ ብላሴ ማለት ነው ካሉት ትቶ ካላሉት እየሄደ አስቸገረኝ። እንዴ ምን ሆኖ ነው መስመር የሚስተው? ፈጣሪ አሁን ላይ ስለ ሩታ ላወራን የመጣሁት ስለ ሀይሚ እንጂ ምን ሆነሃል? ምላሴ ተረጋጋ እንጂ ወደ ያላዘዝኩ አትሄድ፣ ወደ አዘዝኩ ትተው ሀው እና ማለት ነው ሀይሚ ትናንትና ላይ ይሄ ሮማንቲኩ ምናምን ብዙ ሰዎች ግን ይናድዳሉ። የምር አላምኑም እስካሁን ድረስ እኮ ማለት ነው። እኔ ግን አንዳንድ ሰው ተስፋ አይቆርጥም የምር እንደዚህ እያሳለፉ እንደዚህ ምርጥ ጊዜ እያሳለፉ እናንተ ውሸት የሚመስላችሁ ሰዎች አላችሁ። ሲቀጥል አንተም ሀይሚን በእጅ ያረጋለሁ ትላለህ። እዩም ቢሆን ከጊዜ በኋላ አብረን ባለፈው እንትን ሄደው ነበር አይደለ? ስውራ ማርያም ይሄኔ ልጃችን ይዘን ደግሞ የሆነ ቀን ከኔ ጋር እንሄድ ይሆናል አለች ባለፈው ማለት ነው እዩ። እና ተስፋ የማይቆርጥ ህዝብ ነው እኮ ያለው ጋይስ። እንደዚህ ሮማንቲክ እያረጉ እንደዚህ በፍቅር ደስ የሚል ጊዜ እያሳለፉ ብሩኬ ስለ ሀይሚ ይህን ያክል እያወራ እስካሁን ያሳልፉት ወይ ደግሞ እስካሁን የሰሩትን ቪዲዮ ምናልባት ማያይ ከመጀመሪያ ጀምራችሁ ያላያችኋቸው ልትሆኑ ትችላላችሁ። እንደዛ እያላችሁ የምትመጡት እንጂ ከበፊት ጀምሮ የምናውቃቸው እኛ እነሱ ምንም ነገር ቢፈጠር ይለያሉ የሚል እንትን የለንም በአእምሯችን ማለት ሁሉም ሰው በፊት ጀምሮ የሚከተላቸው እና ሀይሚን በቃ ይለያሉ የሚል ሀሳብ የለም። በእርግጥ ብዙ ሰዎች አይለያዩም ብለን አስበን ዩቲዩብ ላይ የመጡ ካፕሎች በቃ በምንና እንዴት ቅጽበት እንደሆነ ሳይታወቅ የተለያዩ ሰዎች አሉ። ግን አብዛኛውን ጊዜ እና ሀይሚ የሚሰሩት ነገር ብሩኬን ቢሆን ትናንት አምልጦት የተናገረው ነገር ሳምንት 2 ሳምንት አስችሎን እንሰራለን አለ። ለምን በቃ ሳይነግሩን ለኛ ሚስጥሩም ተጠብቆ ማለት ነው። በደንብ አንድ ሰውም ሳያወጣ እየሰሩ ሳምንት ሙሉ የሚቆዩበት ነገር አለ። አሁን ባለፈው እነ ዳኒ እነ ሶሲ ነው የሰሩት። ያ ድራማ ነው። ሰሞኑን ቅርብ ጊዜ ራሱ አብዛኛው ድራማ ነው። ትንሽ እውነት አለ እዛሽ ጋር ጨማምረው ይሰራሉ እና ህይወታችንን ዋጋ እያስከፈልን በፍራንክ ምናምን እነሱ አብዛኛው ቪዲዮ ተመካክሮ ነው የሚሰሩት። እና እንደዛ ተመካክረው ሲሰሩ ብዙ ሰው ደግሞ እውነት ይመስለዋል። የእውነት የተለያዩ እውነት የተጣሉ ምናምን ይመስላቸውና አንዳንድ ሞኝ ሰዎች የዩቲዩብን ባህሪ ማያውቁ ወይ እነሱን ይሳደባሉ፣ ፎቶ ይዘቀዝቃሉ፣ ወይ ደግሞ መግባት በመሀላቸው የሚፈልጉት ደግሞ ለመግባት ያችን ክፍተት ለመጠቀም በመሀላቸው ገብቶ ለማለያየት የሆነ ነገር ለማድረግ ደፋ ቀና የሚሉ ሰዎች አሉና ልጆቹ አይለያዩም። እኛ በፊት ጀምረን ስለምናውቃቸው ማለት ነው። ሲቀጥል ደግሞ ምን ያክል ተመካክረው ቪዲዮ እንደሚሰሩ ነው ትናንትና ብሩኬ ሲያወራ የተረዳው። ሲቀጥል ደግሞ እዚህ ጋር እነሱ ለኛ አልጋ ላይ አውቀው አብሬ ልደር ምናምን እያሉ የሚሰሩት በቃ ለኛ ነው፣ ለኛ ይምሰል ነው። ለምን ህፃናትን ስለማያስተምር እንደዛ አይነት ነገር ከትዳር በፊት እንደዛ አይነት ነገር አብሮ መኖር ሳይጋቡ ነውር ነው። ነውር እንደሆነ ለማሳየት ነው እንጂ እነሱ አብረው እየኖሩ ነው ሁሉ ነገር በቃ ማንም ወንድ እንደዚህ አስችሎት አይኖርም ጋይስ ዋይ